የነበረው የብልጽግናው ፕሬዚደንት የመጀመሪያው አላሚ አፄ ኃይለ ሥላሴ ናቸው ነው የሚሉት። አፄ ኃይለ ሥላሴ እንደ ማንኛውም የሀገር መሪ ያን ጊዜ ኤሌክትሪሲቲ መድረስ አለበት ለኢትዮጵያ ከተሞች ብለው እንዳስቡት ግድብ በተለያየ ቦታ ላይ ተሰርቶ የኤሌክትሪክ ኃይል እንዲያመነጭ ሀሳብ ነበራቸው። አሜሪካኖችም የአሜሪካ ላንድ ሬክላሜሽን ዩኒት የሚባለው የመጀመሪያ ደረጃ የፕሪሊሚነሪ ጥናት በሳቸው ጊዜ እንደተደረገ የታወቀ ነው። እኔ ከአፄ ኃይለሥላሴ ይህንን ክሬዲት ለመውሰድ አልፈልግም። ይሁን እንጂ በዛን ጊዜ ኢትዮጵያ አቅምም አልነበራትም፣ የገንዘብ አቅምም አልነበራትም። ይህን የሚያክል ኤሌክትሪሲቲ እንዲኖር ፍላጎትም አልነበረም። ሶስተኛ ግብፅና የአረብን ዓለም ለመንካት ስላልፈለጉ በዛ ላይ ግድብ ለመስራት ፍላጎት ቢኖርም አስጠንተዋል እንኳን ለማለት አትችልም። ህልም እንኳን ኖሯቸዋል ለማለት አትችልም ያን ጊዜ። ምክንያቱም አባይ እኮ ይገደብ ነበረ። የማውቀውን ነው የምነግርህ። አባይ እኮ ይገደብ ነበረ። ነገር ግን ግብፅን ላለማስከፋት ግብፅ እንዳትከፋ እና በግብፅ ደግሞ ስለተከፋ የአረቡ ዓለም ኢትዮጵያ በአረብ ዓለም ውስጥ ተከባ ስላለች ለማስከፋት ስለማይፈለግ ነው የቀረው የሚባል ነገርን ስለነበረ አፄ ኃይለ ሥላሴ ግድብ ለማስገደብ ይፈልጉ ነበር። በየቦታው ቆቃን አስገድበዋል። ኤሌክትሪሲቲ ለማምጨት ይፈልጉ ነበር። አባይ ወንዝ ላይ ግን ለግድቡን ለመስራት የሚበቃ አስተሳሰብ እንኳን ያለ የነበራቸው አይመስለኝም። እሳቸው ናቸው የጀመሩት ስለሚባል ነው። አሁን ደግሞ አንድ ሰሞኑን ደግሞ የመጣች ያለች የአፄ ኃይለሥላሴ አልበቃ ብሏቸው በግድ አፄ ኃይለሥላሴንም ወደዚህ ለማስገባት ሲሞክር መንግስቱ ኃይለማርያምም ወንዞች ይገደቡ ይዋሉ ለልማት የሚል ዘፈን አስዘፍኗል እና እሱም አባይ ላይ ሊገድብ ሲፈልግ ነበር ብለው ሌተና ኮሎኔል መንግስቱንም እዚህ ውስጥ ሊያስገቡ ሲፈልጉ እንደነበረ ሲነገር ሰምቻለሁ። ይሄ ሁሉ ርቀት የሚኬደው መለስ ዜናዊ ምንም ዋጋ እንዳይሰጣቸው ነው። አፄ ኃይለሥላሴ መንግስቱ የሚባለው ዋጋ እንዳይሰጣቸው ነው። አንድ ስዕል አይቻለሁ። ስዕሉ ላይ ምን ይላል? አፄ ኃይለሥላሴ አላሚ፣ መለስ ዜናዊ አብሳሪ፣ ኃይለማርያም አሰሪ፣ የአሁኑ ደግሞ የብልጽግናው መሪ ደግሞ አስጨራሽ ብለውታል። ሰው የአቶ መለስ ስራ ለእኛው ትውልድ ነው የሚነገረው። ይሄ ማለት ለምናውቀው ትውልድ ነው የሚነግረው። አብሳሪ ነው፣ እንደሚጀመር አበሰረ እንጂ ምንም ነገር እንኳን አላደረገም ነው የሚሉት። የሚፈለገው ይሄ ነው። እስከዚህ ድረስ ነው ለመሄድ የተፈለገው። ምናልባትም ብዙ ሰዎች የማያውቁት የአፄ ኃይለሥላሴን አስተዋጽኦ የማያውቁ ሰዎች ሊኖሩ ይችላሉ እና የሚያውቅ ሰው ሊናገር ይችላል። ለእኛው ትውልድ ትነግራለህ እንደ የመለስ ዜናዊን አስተዋጽኦ በዚህ ጉዳይ ላይ የነበረው ለእኛው ይነገራል ወይ? እኛው ፊት ለፊት ይዋሻል ወይ የሚል ጥያቄ ነው የሚነሳ። ምክንያቱም ነበርና አንተም ራስህ ገዛዋል አይደለም እንደ ስለዚህ የነበርነውና የምናውቀውን ነገር በአደባባይ እንዴት ትክዳለህ? እንዴት ይህንን ለመካድ ትሄዳለህ? ይህም አስቸጋሪ እንደሚሆን ስለታወቀ አሁን ያንን ውይይት ጠቅሰሃል። አንተም በአፋፉ ላይ የተደረገው ውይይት ነው። ምንድን ነው የተባለው? የተጠቀሙበት ምሳሌ ሩጫ ላይ ክሩን የቆረጠው ነው እንጂ አብሮ ሲሮጥ የነበረው ሁሉ ዋጋ የለውም። መጨረሻ ላይ ሄዶ በደረቱ ክሩን የቆረጠው ብቻ ነው አሸናፊ የሚባለው። በድፍረት ነው ይህንን የሚናገሩት። በድፍረት ነው የተናገሩት። አንድ ደብተራ አላቸው ከቤት ለፊታቸው። ደብተራው ይህንን ሁሉ ያመጣልሃል። ወይም በእግር ኳስ ነው ያስመሰሉት። ማለትም 11 ተጫዋቾች ያሉ 11 ተጫዋቾች ውስጥ ግቧን አስገቢ ነው ተብሎ የሚጠየቀው ያቀበለው ሳይሆን ያመቻቸው ሳይሆን ተጫዋቾቹ ሁሉ ሳይሆኑ ግቧን ከመረቡ ላይ ያሳረፈው ብቻ ነው የሚጠቀሰው ብለው እንደዚህ አይነት ድፍረትን ነው ሲናገሩ የነበረው። ይሄ ከምን ይመነጫል? አሁን ስለ እሳቸው ብቻ ለመናገር ነው። እዚህ ላይ የሌሎችንም አስተዋጽኦ አስፈላጊ ከሆነ እንሄድበታለን። አስፈላጊም ይመስለኛል።
አስፈላጊ ይመስለኛል በአመራር ደረጃ። ይሄ አባይን ማስመረቅ ሳይሆን ሲታይ የነበረው እኚህን ሰውዬ አግዝፈው ማሳየት ነው የነበረው። ሲደረግ የነበረው በሙሉ አባይን ማስመረቅ፣ አባይ ግድብ መመረቁ አይደለም የተደረገው። እኚህ ሰውዬ ግዙፍ ሆነው እንዲታዩ ነው የተፈለገው። ለእኔ ሀፍረትም የእግር ኳስ ግጥሚያ ውስጥ ግብ ያስገባው ጥሩ አስተዋጽኦ አለው። ነገር ግን ድሉ በሙሉ የአንድ ግብ አስገቢ ነው ብሎ አይንህን አፍጥተህ ወጥተህ ለእኔ ነው የሚገባ ማለት አሳፋሪ ነው መሆን ያለበት። ነገር ግን የሚያስታውስ ነገር አለ። የኢትዮጵያ መሪ እንዲህ አይነት ሰው ናቸው ማለት ነው። የኢትዮጵያ መሪ አሁን ስልጣን ላይ ያሉት ሰው ሁሉ ነገር ለእኔ መሆን አለበት ነው። የኢትዮጵያ ከውጭ ሀገር የሚመጣ ገንዘብ፣ በእርዳታ የሚመጣ ገንዘብ በሙሉ ለእኔ ቤተሰብ ነው መሆን ያለበት ማለት ለእኔ ቤተመንግስት ነው መሆን ያለበት። አሁን እየገባህ ይመጣል። የእሳቸው ሳይኮሎጂ ምን እንደሆነ ግልጥ እያለ ይመጣል። የምናውቀው ታሪክ የዚህ ዘመን ታሪክ እያለ የዛሬ 12 ዓመት 13 ዓመት የተደረገ ስራ የምናስታውሰው የነበርነው የሰማነው ያነበብነው እያለ በዚህ ጉዳይ ላይ እኮ በኢትዮጵያ ውስጥ በዚህ በግድብ ጉዳይ ላይ እኮ የምርጫ ጊዜ ክርክር ሁሉ ተደርጎበታል። የኢትዮጵያ ሕዝብ የሚያውቀው ነው። እሱን ለመቀማት ያንን ታሪክ ለመቀማት የተሄደበት ርቀት አሳፋሪ ነው፣ እጅግ አሳፋሪ ነው። ለመደረግ በምርቃቱ ላይ የተደረገው የአባይን ግድብ ለማስመረቅ ሳይሆን የአንድን ሰው ታላቅነት ለማሳየት ነው። ሚዲያዎችም በሙሉ የመንግስት ባለስልጣንም በሙሉ ሲያደርጉት የነበረው ይሄንን ነው። እሳቸውም አሁን ወደ የሌሎቹስ ምንድን ነው ብትለኝ ወደዛ እመጣለሁ። መጨረሻ ላይ እችን ነገር ለማለት ፈልጋለሁ ስለሳቸው። እኔ ነኝ ያደረግኩት በሚሉት ጉዳይ ላይ ባደረጉት ንግግር ዶክተር ሚልኬሳ ባደረጉት ንግግር ያሉት አንድ ነገር አባይን ግድብ የሚያስንቅ የኒውክሊየር ፕላንት አሁን ልንገነባ ነው ያሉት። ማለትም እኔም አለኝ እኔም እኮ ከዚህ የበለጠውን አሰራለሁ የሚል ጭንቅ ውስጥ ያሉ ለመታየት ያላቸው ፍላጎት በሽታ የሆነባቸው ትልቅ ሆኖ ለመታየት የሚፈልጉት ጥረት ትንሽ የሚያደርጋቸው ለሌላ ምንም ፍርነትን ለማሳየት የማይችሉ ራሳቸው ብቻ ራሳቸውን ብቻ ለማመስገን የሚፈልጉ እጅግ በጣም ትንሽ ሰው መሆናቸው ነው የታየው። ጨዋታውም ቡረቃውም በዛ ቦታ የነበረው ወደ ላይ መሮጡና ወደ ታች የመውረዱ ቡረቃ ሁሉ መሪዎችን የማቀፍ የማሳጁ የምናምኑ ሁሉ የሚያሳይ አይ ኢትዮጵያ የሚያስብል በዛ በታላቅ ቀን ቅድም ታላቅ ነገር ነው፣ ሐውልት ነው፣ አለኝታ ነው ያልኩት። በዛ በታላቅ ቀን ግድቡ ቀርቶ የግድቡ መመረቅ ቀርተው የአንድ ግለሰብ ታላቅነት ሊታይ የሚችልበት ያ ሁሉ ዝቅ የተደረገበት ከፍ መደረግ የሚገባው የኢትዮጵያ ሕዝብ ዝቅ የተደረገ እንዲህ አይነት መሪ ስላለ ከፍ ተደርጎ መታየት ያለበት የህዳሴ ግድብ በግላጭ መታየት ባለበት ቀን የአንድ ሰው ፍላጎት የዛን ቀን የነበረው የተገደበው ስንትና ስንት ቢሊየን ኪቢክ ሜትር ውሃ እያለ የአንድ ሰው የእንባ ጠብታ እንባ ይሆን ላብ ይሆን አላውቅም፣ ያ ሁሉ የታየበት እጅግ የሚያሳፍር ስርዓት ነው በዛ ቦታ ላይ የነበረው። ስርዓቱ የሚያሳፍር፣ ግድቡ ግን ታላቅ ግድብ ነው። አመሰግናለሁ። ብዙ ነገር ነው ያነሳው። ወደሚቀጥለው ክፍል ዋናው የምረቃው ዓላማ ምን ነበር ወደምለው ሳንሻገር በፊት አንድ ሀሳብ ላንሳና አብይ አህመድ እንግዲህ የታሪክ ሽሚያ ነው፣ እዛ ውስጥ ነው አንተ እንዳልከው ታሪክን ጠቅልሎ ለመውሰድ እኔ ነኝ ባለቤቱ ብሎ እያደረገ ያለው እንደኔ ከዚህም በፊትም ተናግሬያለሁ። ኢንጂነር ስመኘው በቀለ የተገደለበት ምክንያት ለዚህኛው ለታሪክ ሽሚያ ገዝፎ ስለሚታይ
ኢንጂነር ስመኘው እና የህዳሴ ግድብ ስማቸው ራሱ ምንም አንዱን ካነሳ ሌላውኛውን ሳታነሳ አታልፍም። ህዳሴ ግድብ ስመኘው በቀለ ህዳሴ ግድብ ብለህ ነው የምታነሳ። ይሄንን ስለሚያውቅ አብይ አህመድ የታሪክ ሽሚያውን ሌጋሲውን ሙሉ በሙሉ 100% ለመቀበል ስለምፈልግ ነው ስመኘውንም ያስገደለው። ኑዛዜውም አንተ እንዳልከው ብሏል። እኔ ተወሰነ ደረጃ ከዚህም በፊትም ተናግሬያለሁ። የሱ የኢንጂነር ስመኘው ሲገደል ተናግሬያለሁ። በዛን ጊዜ የነበረው ካሳሁን ጎፌ የመንግስት ኮሚኒኬሽን ሚኒስቴር ዴታ ሆኖ በጠዋቱ ሰብስቦን ያለን ነገር ጠቅሼ የዚህ የግድያው ባለቤት የግድያው ፈጻሚው አብይ አህመድ እንደሆነ ከዚህም በፊት ተናግሬያለሁ። ምክንያቱ ደግሞ ሌጋሲውን ለመውሰድ ሙሉ በሙሉ እኔ ነኝ። መለስ ዜናዊ በህመም ነው የሞተው። እንግዲህ መለስ ዜናዊ እንግዲህ አልተገደለም፣ ሞተ። ኢንጂነር ስመኘውን ደግሞ ገደለ አብይ። ከዛ በኋላ ኢንጂነሮች ከኢንጂነር ስመኘው በቀለ ጋር ሲሰሩ የነበሩ ኢንጂነሮች ሙሉ በሙሉ የሉም። ከዛ ምንም አርካይቭ እንኳን አልቀረም። ስመኘው እኮ ታሪክ ነው እሱ ራሱ። ብቀር ኑሮ ባይገደል ኑሮ ቅርስ ነው እሱ ራሱ፣ አርካይቭ ነው እሱ ራሱ። አሁን ህዳሴ ግድብ ታሪኩን አጠፋ አብይና ሙሉ በሙሉ እኔ ነኝ ባለቤት ለማለት አሁን አብይ አሁን $10 ቢሊዮን በላይ ተጠቅሞ ቤተመንግስት ለመስራት ኮሪደር የሚሰራ ሰውዬ እንደው ስንት ህዳሴ ግድብ ሊያሰራ ይችላል? $10 ቢሊዮን ለሀገር የሚያስብ መሪ ቢሆን ማን ከለከለው? ህዳሴ ግድብ 2-3 ህዳሴ ግድቦችን መስራት አይችልም አብይ በዚህ በአንድ ቤተመንግስት ብቻ? እና ይሄ እንዴት አብይ ህዳሴ ግድብ እኔ እንደው ገፍቶ እንደምንም አለቀ ህዳሴ ግድብ እንጂ አብይ አልጨረሰም። እንደኔ አስተያየት አብይ አልጨረሰም፣ ምንም ማድረግ ስላልቻለ ነው ይሄ ግድቡ ያለቀው። በኢንጂነር ስመኘው በቀለ ጊዜ በ7 ዓመት ውስጥ ወደ 65% 70% አለቀ። በአብይ ዘመን ደግሞ 7 ዓመት ተኩል ነው 35% 30% አለቀ። ይሄን ራሱ አብይ የጊዜ ጉዳይ ነው ይሄንን ያስጨረሰ እንጂ አብይማ እንደኔ አብይ እንዲህ አይነት ለሀገር የሚሆን ለልማት የሚሆን ነገር እሱ ሪዞርት ነው የሚፈልገው። አብይ ብልጭልጭ ነገሮች ኮሪደር እንደዚህ አይነት ነገር ነው፣ ቤተመንግስቶችን ነው ማስፋፋት የሚፈልገው። እና አብይን አሁን እሱ ታሪክን ሽሚያ ውስጥ ነው። አንተም ስላልክ ነው እቺን የጨመርኩት። ቀጥታ ወደ ሁለተኛ ክፍል እንሻገርና የምረቃው ዋና ግቡ ምን ነበር? ግቡንስ መጥቷል ወይ? ተሳክቶለታል ወይ? አብይ ይሄ ምረቃው እንግዲህ በጣም ድግስ ነው ያካሄዱ። በጣም እንዳውም በሚዲያቸው በመንግስት ሚዲያ ኢቲቪ፣ ፋና፣ ዋልታ ኢትዮጵያ ትደግሳለች ይችላል እኮ ርዕሱ ራሱ ኢትዮጵያ ደግሳለች ይችላል። እና የምረቃው ዋና ፐርፖዙ ምን ነበር? ተሳክቶለታል ወይ? አብይ ያቀደው በምረቃ ምክንያት